ሄዶ ብያቸው ነው የወረዱት። ከመምጣት በፊት ሰላም ማለት ትችላላችሁ። ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አሉ። የሰጡኝ ምክር ይሄው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እኛም ብትወዘን ኖሮ እኮ ቤቱን አትሰጥም። እነሱ ስማት ለቤቱ እናንተ አያገባችሁ። ይሄው ፍርድ ቤት ያዘው 97 ነበርክ እንዴ? አንተ 97 ነበርክ? አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው አሁን እየተናገረ የምን ተጽዕኖ? ቤቱን አሸጥክ። ለምን ቤቱን ላሸጥከው? እስካሁን ድረስ እናት እያሰደብካቸው ሰው ምንም ባላልን መናገር እንችላለን። ሄደን መናገር እንችላለን። ፈቃደኛ ነው። እዚህ ምን መናገር እንችላለን? ቤት አሸጠ ምናምን ስሟን አጠፋ። አባት በወለዳቸው ልጆች አታስፈልገኝም ተው፣ ብትወደኝ ኖሮማ ይሄንን ቤት ይሸጥ አትልም ሲሉት አባት ምን አይነት የልብ ስብራት ሊሰበር እንደሚችል ማንም ሰው የሆነ የሚያሰላስል ሰው በሙሉ መገመት አያቅተውም። ይሄ ከባድ ቁስል ነው። እናትም አያት ማለት ነች። ለልጇ ጥራ ላቧን ጠብ አድርጋ የሰራችውን ቤት ልጄ ሆይ አሁን ትዳር ይዘሻል፣ ይሄው ከልጆችሽ ጋር ከባልሽ ጋር ኑሪበት ብላ ለልጇ የሰጠቻትን ቤት ባል መጥቶ ይሄን ቤት መካፈል አለብኝ ቤቱ የኔ ነው ብሎ ሲከራከርም ለአያት ወይ ደግሞ ለእናት ከባድ ቁስል እንደሚሆን ማንም ሰው ጭንቅላት ያለው ሰው መቼም መገመት አያቅተውም። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ብዙ ጊዜ እንደምናገረው ደጋግሜም እንደምጠቀመው ባለትዳሮች ሲፋቱ ወልደው በተለይ ሲፋቱ እነሱ ይሄ ንብረት የኔ ነው፣ ይሄ ማንኪያ የኔ ነው፣ ይሄ ጭልፋ የኔ ነው፣ ይሄ ፌስታል የኔ ነው፣ ይሄ ሻንጣ የኔ ነው፣ ይሄ ወንበር የኔ ነው፣ ይሄ ጥርስ ቡርሽ የኔ ነው እያሉ ንብረት ላይ ተከፋፍለው እፎይ ተገላገልኳት፣ አሁንማ ሁሉንም ነገር በቃ ተከፋፍያለሁ እኮ አሁን በቃ ላጤ ነኝ፣ ዘና ብዬ መኖር እችላለሁ ሲል የዛን ጊዜ ህመም የሚሰማው ቁስሉ ዕለት በዕለት የሚጠዘጥዘው በሄደበት በተማረበት ከልጆች ጋር ሁሉ በተጫወተበት ሰዓት ላይ የሚጠዘጥዘው የልጆች ቁስል የዛን ጊዜ ይጀምራል። ይህን ብዙ ጊዜ እናገረዋለሁ። እፎይ እሷን ተገላገልኳት፣ ወይ ደግሞ እናትም እፎይ እሱን ተገላገልኩት፣ በቃ አሁን ከልጆቼ ጋር ዘና ብዬ የፈለገውን ሰው አስገባለሁ፣ የፈለገውን ሰው አስወጣለሁ፣ የፈለገኝን ነገር አደርጋለሁ፣ እንደፈለገኝ አመሻለሁ፣ የሚቆጣጠረኝ የለም፣ ሰራተኛን እቀጥራለሁ፣ በቃ ፏ ብልጭ ነው ምናምን ብላ ልክ ስጀምር የልጆች ቁስል የዛን ጊዜ ይጀምራል። ብዙ የሚያዩት ነገር አለ። ወላጅና አባት የሚያደርጉት ነገር ብዙ አለ። ስለዚህ የዛን ጊዜ እነዚህም ልጆች አሁን የዳጊና የሳምሶም ልጆች ያንን ቁስል ጀምረውታል። ገና ንብረት ክፍፍል ላይ ገና እያለ ያንን ቁስል ጀምረውታል። እየታመሙ ነው፣ ቁስል ላይ ናቸው። ግን እነሱን የሚያዳምጣቸው እነሱን የሚሰማቸው መስማትም የሚፈልግ ሰው አይኖርም በዚህ ሰዓት ላይ። እኔ አንድ የምመክራችሁ ሰዎች ከትዳራችሁ ልክ ልትፈናቀሉ ስትወስኑ፣ በውጭም ያለም ያላችሁ በሀገር ውስጥም ያላችሁ ስትወስኑ እናንተ በቃ እሷን ተገላግዬ እፎይ ብዬ ወይ ደግሞ አንቺም እሱን ተገላግዬ እፎይ ብዬ ብላችሁ ልክ ስትወስኑ ልክ እናንተ እፎይ ስትሉ የልጃችሁ ቁስል የዛን ጊዜ እንደሚነሳና እንደሚጠዘጥዛት ማወቅ አለባችሁ። በየቦታው በየትምህርት ቤቱ ያወራሉ። በተለይ እንደዚህ ሚዲያ ላይ ደግሞ የሚዲያ ሰዎች ስትሆኑ ደግሞ በጣም ለልጆቹ ከባድ ነው፣ መነጋገሪያ ነው የሚሆኑት። ይሄ ቪዲዮ በማህበራዊ ሚዲያ ነው። ፕራይቬት ቢሆን የራሴ ያለቀውም ነበር። በየፌስቡኩ በየቲክቶኩ ተጠልቅልቋል። እንደውም አይታችሁታል፣ ስትወጡ ስገቡ ቪዲዮን ስታዩ አይታችሁታል የቲክቶክ ቪዲዮ እንደሆነ። ለዛም ነው ይሄን ምናልባት ብዙ ሰዎችም ትማሩበት ይሆናል ብዬም ስለማስብ ነው የልጆች ቁስል ከባድ እንደሆነ። ስለዚህ ከመፋታታችሁ በፊት ይሄን ውሳኔያችሁን ከመወሰናችሁ በፊት በቃ አይ እኔ ደህና ልሁን፣ ልጄ ቁስሉን ይቀዝጥዘው፣ ምንም ችግር የለም ምናምን ብላችሁ አይ ይመመው ልጄ ችግር የለውም ብላችሁ ከልጃችሁ ቁስል የእናንተን ቁስል አስበልጣችሁ ይሄን ውሳኔ እንዳትወስኑ አደራ ላለሁ። እኔ ምንም አይደለም። እነ ዳጊ አንዴ ወስነው ጨርሰዋል።
እንደውም ንብረት ክፍፍል ላይ ነው። ሁለተኛ ነገር ደግሞ አይ ሁሉም ሰው እከሌ አንተ እኮ ጥፋተኛ ነህ አጥፍተሃል ብሎ ብዙ ሰዎች ጣታቸውን ወደ አንተ የሚቀስሩ ከሆነ አንድ ጊዜ ምናልባት እልህ ውስጥም ምን ውስጥም ስንሆን ሁሉ ነገር እኔ ብቻ ነኝ ትክክል ብለን እናስባለን። ሁሉም ሰው ጣቱ አንተ ላይ ከሆነ ለምሳሌ አሁን ሳምሶን ብዙ ነገር ካረከው ኢንተርቪ ራሱ ጣቴን ወደ አንተ ቀስሬያለሁ ይቅርታ አድርግልኝ ወደ ራሴም ጣት ይቀሰራል። ስለዚህ ሰዎች ጣታቸውን ወደ አንተ የሚቀስሩ ከሆነ ወደ ቤተክርስቲያን ሄዶ ወይ ደግሞ ሙስሊም ከሆንክ ወደ መስጊድ ብቻ በምታመልኩት አምላክ አረፍ ብላችሁ ራሳችሁን ማዳመጥ፣ መጽሐፍ ቅዱስ ወይ የምታመልኩትን ነገር ማንበብ፣ ከአባቶች ጋር የሆነ ንግግር ማድረግ፣ መንፈሳዊ ወጣ ብሎ እንደው እዚህ ያላችሁበት የተወለዳችሁበት አካባቢ ሳይሆን ክርስቲያን ሲሆን ወደ ገዳም ቦታ ሄዶ ከአባቶች ዝም ብሎ ምክር በቃ ከትዳሬ ተፋትቼ ነው እንዲህ ነው ሳይሆን ዝም ብሎ ምክር በቃ ሰላማዊ ነገር መስማት፣ ሰላማዊ ነገር ማዳመጥ። እዛ የወሰንከው ነገር ልትወስን ትችላለህ። መጨረሻ ትክክል ነኝ ትላለህ። በእርግጠኝነት እንደዚህ አይነት ረፍት ወስደህ በሃይማኖት ቦታ ሄደህ ተረጋግተህ አንበህ ውስጥህን አዳምጠኸው የማደርገው ትክክል ነው ወይ ብለህ ምን ብለህ ስትጠይቀው ግን የዛን ጊዜ በትክክል ስህተት እንደሆንክ አይምሮህ ይነግርሃል። በቃ ጥፋት ነው ማለት ነው ብለህ ታስባለህ። በእርግጠኝነት የዳጊ እናት ይሄንን ቤት ስታወርሳት በቃ እኔ ለልጄ ይሄን ቤት አወረስኳት፣ እሷ ደግሞ ለልጆቿ ይሄን ቤት ታወርሳለች፣ ይሄ ቤት ከትውልድ ትውልድ ይሸጋገራል ብላ ለፍታ ነው በልጅነት እድሜዋ ለፍታ ነው እንግዲህ ያወረሰቻት። ይሄ ቤት ደግሞ መሀል ላይ መጥቶ 2 ቦታ ተቆረጠና ተሸጠ ማለት ነው። ይሄ ነው እንግዲህ እየሆነ ያለው። በጣም ያሳዝናል። እኔ መቼም ባልና ሚስቶች የራሳቸው ችግር አለ። ሁሉም ትክክል ችግራቸው በሙሉ ሚዲያ ላይ ይወጣልን ብዬ አላስብም። ግን ሳምሶን ባለፈው ከሰይፉ ላይ ኢንተርቪው ስታደርግ ልጆችን አይተህ ነበር ወይ ስትባል አይ አላየሁም ነው ያልከው። ግን አንተ አሜሪካ በመጀመሪያ እኔ ይቅርታ አድርጉልኝ፣ እኔ በጣም ይቅርታ አድርግልኝ፣ እኔ በጣም ይቅርታ እያልኩ ነው የማወራው። መጀመሪያ ጥሉ እንግዲህ እኛም እንደምናውቀው ሚዲያ እንደሚያውቀው ወይ ደግሞ እንዳንተ ቪዲዮ እንደወጣብህ ቮይስ እንደወጣብህ የመጀመሪያው እሷም አላወጣችም ሚዲያን ያወጣብህ ይሄን ነገር የመጀመሪያው አንተ ከሌላ ሴት ጋር ቼት አድርገህ ነው። ምናልባት ከሷ በፊት ከሷ ጋር ተጣልተህ ሊሆን ይችላል። እኛ የምናውቀው ግን ሚዲያ የሚያውቀው ቼት አድርገህ እንደወጣህ ነው። ሰይፉን የባለፈው ይሄ ነገር ነው የወጣው መጀመሪያ እና ይሄ ነገር ብሎ 2 ጊዜ ኢንተርቪው ቀርበህ ለምን እንደ ሄኖክ ድንቁ አሁን ለምሳሌ ሲወጣ ይሄ ድምፅ ያንተ ነው ወይ አንተ ነው ወይ እንደዚህ ያልከው ተብሎ ተጠይቋል። አንተ ነው ወይ ይሄ ድምፅ ያንተ ነው ወይ ከሌላ ግንኙነት አሜሪካ ላይ ጀምረሃል ወይ እንዲህ እየተባለ ነው ተብሎ ቢወጣና ብትጠየቅ አሪፍ ነበረ። የተታማ አባት ልጅ አሜሪካ ነው ያለችው። አሜሪካ እንዳለች ሁሉ ነገር ከዚህ ቀደም ወጥቷል። አሁንም ባለፈው ጊዜ ተደብቀ ሄድከው አሜሪካ ነው። ሁሉም ሰው ግን ስላወቀ ሚዲያ ላይ ሄደው ልጆቹን ጥሎ ሄደ አሜሪካ ገባ ምናምን ብሎ ሚዲያው ሲያወራ ብዙ ጊዜ ሚዲያውን ስም አንዳንድ ጊዜ ማጥፋትም አግባብ አይደለም ሲያወራ። አሁን መጥቶ ግን ከአሜሪካ ሰይፉ ላይ ኢንተርቪው አደረገ። አንድ ያዙልኝ ኢንተርቪው ሲያደርግ እስከሚያደርግበት ሰዓት ላይ ልጆቹን አላያቸውም። አስቡት፣ አንድ ሰው ጋር ኢንተርቪው ቀጠሮ ይዛችሁ ኢንተርቪው እስከምታደርጉ ምናምን ያን ሁሉ ነው ወይስ ልጅህን የማግኘት ከዛ ኢንተርቪው የማድረግ የትኛው ነው የሚቀድመው? ልጅ ያላችሁ ሰዎች እንደራሳችሁ ወይ ደግሞ እኔ ላይ ቢሆን ብላችሁ እንደምታስቡት ነገር አድርጉ። እንዴት ልጆቹን አላየም ብለን ነበር የተናገርነው። አብዛኛው ያዩትም ማለት ነው ብዙ ሰዎችም ሲነጋገሩበት የነበረ እሱ ልጆቹን አላየም። አሁን ደግሞ እንግዲህ ልጆቹ ደግሞ አሁን ደግሞ በልጆቹ ተገፋ። ያሳዝናል። ምን ያህል ቁስል ውስጥ እንዳለህ ምን አይነት ውርብር ውስጥ እንዳለህ አሁን ይህን ቪዲዮም ስታይ የተለያዩ ተቆራርጦ ያንተን ጉድ ስታይ ምን ያህል እንደሚረብሽህ ማወቅ አያቅተኝም። አውቃለሁ። ዳጊም በእርግጠኝነት እያለቀሰች ነው። ምንም ይሄ ቀላል ነው። መቼም ትዳር ፈቶ ይስቃሉ ብዬ አላስብም። ልጆች እንደዚህ ሲሰቃዩ ትስቃለች ብዬ አላስብም። ሁለቱም ለቅሶ ላይ ናቸው። ሁለቱም ጭንቅ ላይ ናቸው። ግን ተረጋግቶ ማሰብ አንድ፣ ሁለት ደግሞ ልጆችን ዞር አድርጎ ወላጆች መነጋገር። አይ አባቴ አላገኝህም ካሉ እንደው ልጆቹ ወይ ደግሞ ልጆችን ለብቻ አድርጎ ወላጆች ብቻችሁን ጣጣችሁን ብጨርሱ ልጆቻቸው ላይ የእናንተን በሽታ ባታጋቡባቸው። አሉ አንዳንድ ወላጅ እኔ በጣም አንዳንድ አለ እና ከተጣላ በኋላ ለልጁ 1 ብር መስጠት ይቅርታ እነ ሳምሶን አይደለም ለልጁ 1 ብር ሰጠ እንኪ ሂጂና ዳቦ ግዢ ብሎ ለልጁ ሰጠ ማለት እናቱን የደገሙ የሚመስለው አባት አለ። ከምሬ ነው የምለው። በጣም ያሳዝናል እንደዚህ የሚፈጠረው ነገር። አሁን እነ ሳምሶንን ብቻ ሳይሆን በአጠቃላይ እንደዚህ አይነት ውሳኔ የምትወስኑ ሰዎች ልጆቻችሁ ላይ ቁስል አትተዉ ነው የምለው። የእናንተ ቁስል ዳነ ብላችሁ እፎይ ስትሉ የልጆቹ ቁስል ይጠዘጥዛቸዋል።
ስለዚህ ባለፈውም አሜሪካ ብሎ ሄደ። ግን ምንድን ያለው አሜሪካ እረፍት ፈልጌ ወደ አሜሪካ ሄድኩ አርፌ መጣሁ የሚል ነገር ነው። ግን የተሳማውም አሜሪካ ካለች ሴት ጋር ነው፣ የሄደውም አሜሪካ ነው። ስለዚህ እረፍት ሳይሆን ያው እረፍት ነው። አንዳንድ ጊዜ የማትወዱ ቦታም ሳቁሳቅ ይላል። እኔ በጣም ማውራትም የሚዘገንነኝ መናገርም የሚከብደኝ ነገር የፍቺ ነው። የፍቺ ነገር እና የሞት ነገር በጣም የምጠላው ነገር በእውነት እኔ ተጋቡ ሲል ነው ደስ የሚለኝ። ልጆቻቸው ልደታቸውን አከበሩ ምናምን ሲል ደስ ይለኛል። 10ኛ ዓመታቸውን እንደዚህ አከበሩ ሲል አሁን ባለፈው 10ኛ ዓመታቸውን ሲያከብሩ እነዳጊ በእውነት በጣም ነው ደስ ያለኝ። በመዝሙር በተአጅቡ ምናምን ደስ ሲል ደስ በሚል ቦታ ምን አይነት ፍቅር ነው ምናምን ብዬ ነበር እንትን ያልኩት። ግን 11ኛ ዓመት ማክበር አልቻሉም። ይሄ ነው ችግሩ። መቀጠል አልቻሉም። 10 ላይ ቆሙ። እኛ 11 12 13 እያልን ነበር ልቀጠል ይፈልግ ነው፣ ግን 10 ላይ ቆሙ እና እንደዚህ አይነት ችግር መጣ። ያ ብቻ ያሳዝናል እየሆነ ያለው ነገር። ግን ለልጆቹ ቁስል አተውባቸው። ቤትም ይገባናል፣ ንብረትም እንደው ስትከፋፈሉ ይገባናልና አይገባንንም ብታውቁ መልካም ነው ለማለት እወዳለሁ። እስቲ እንግዲህ በተረፈ ሌሎች መረጃዎች ይመጣሉ ወይ ደግሞ እነሱ በዚህ ቪዲዮ ላይ አስተያየታቸውን ይሰጣሉ። ሰይፉ ላይ ያው እንግዲህ ወጥተው መደረግ ያለበትን ነገር ያደርጋሉ ወይ ደግሞ ይፈታሉ ብዬ አስባለሁ። በነገራችን ላይ እነ ሰይፉም ወይ ደግሞ ሌሎች አርቲስቶችም ችግሩን አንተ ነህ ለማለትም እኮ ይቸገራሉ። ምክንያቱም የእሷ ጓደኞች የእሱ ጓደኞች ናቸው፣ የእሱ ጓደኞች የእሷ ጓደኞች ናቸው። ሰይፉ የእሷም ጓደኛ ነው የእሱም ጓደኛ ነው። ወደ የትኛውም እንኳን መቆጣት ማንን እሱም ቢቆጣ ለእሱ ያደላ ይመስላል፣ እሷም ቢቆጣ ለእሱ ያደላ ይመስላል እና አስቸጋሪ ነው። ግን ምንም ሆነ ምንም እባካችሁ እራሳችሁን ፈተሽ አርጉ ለማለት እወዳለሁ እንጂ ቤት አጥድቼ ነበር፣ ልጆች አስተኛ ነበር፣ እርጉዝ ሆና ሆስፒታል እና ዞላቲው አይወስዳትም። ማይወስዳታል አንተ ያስረገስካትን ሴት እንዴ! በእውነት እኔ ባለፈው ኢንተርቪው ሙሉ ለሙሉ ኢንተርቪውን ውድቅ ነው ያደረኩት። በጣም ብዙ ሰዎች ደግሞ ያንተን ኢንተርቪው ላይ ነው የሰቀሉት። ምክንያቱም መናገር አይችልም። እኔ እንጃ እንግዲህ መናገር አይችልም አሉ መናገር አይችልም ማለት ካሉ ነው እንግዲህ ኮመንታተሮች ናቸው እንደዛ። ሰይፉ ጋር ገብቼ በየፌስቡኩ በየቲክቶኩ ሳይ መናገር የማይችል አሉ። እኔ ፊልሙን ማን አንዴ የፍቅር ፊልም፣ አንዴ የሆረር ፊልም፣ አንዴ የምን ፊልም፣ አንዴ ባለስልጣኑ አረ ምኑን እያልክ ስትሰራ ማን እንደሆነ እንግዲህ የሚናገርልህ አላውቅም። መናገር አይችልም ማለት ማን እንደሚናገርልህ እንግዲህ ዛኛ አላውቅም። ማን ነበር የሚናገርለት? ምን እሱን ጠይቃሉ። እነሱን ጠይቅ እንጂ ማን ነበር? አድማጮች እዛ ኮመንት ስኮመንቱ የነበረ የማይናገር ሰው እኮ ተናገረ ስትሉ የነበረው ማን ነበር? የዚህ የፍቅር ፊልም የሆነ ሲያማልላት የነበረው ማን ነው? ሌላ ሰው ነበር እንዴ? ይህ ፍቅር የሚገራርም ቃላቶችን እየደረደረ ይሄ ነገርማ የምር እስከሚመስለን ድረስ ተመስጠን ስናየው የነበረ ፊልም ማን ነበር ሲናገርለትና እኛ እንደዛ የምር ነው ብለን ሲያስመስጠን የነበረው? በሱ ፊት ሌላ ሰው ነበር እንዴ? ኧረ ተው እንደው ግር አንድ ሰው ኢንተርቪው አሁን ዳጊ ቤት መጣና ያው ማልቀሷ የማይቀርም ወይኔ እንደዚህ ሁን ምናምን ብላ ግር ዳጊ ኧረ ተው እናያለን። ከምናየው ላይ ይሄ ነገር ቢስተካከል ጥሩ ነው እንላለን እንጂ ቤት አጸዳ ብሎ እግር አጠበ ብሎ እና ያስረገዛትን ሚስት እንዴ ገና ሚስቴን እየፈለኳት ነው ሳገኛት ያገኘኋት ቀን ነው ጉራን ማጥባት እንዴ ቤት አጸዳ ብሎ እንዴ። ለማንኛውም ትዳራችሁን የምትፈቱ ሰዎች ልጆቻችሁ አስቡ። ወልዳችሁ ከቻላችሁ ተጠናኑ። ከዛ ከመወለዳችሁ በፊት ችግራችሁን ፍቱ። ከዛ በኋላ በቃ ሰላማዊ ኑሮ። ምክንያቱም ከዛ በኋላ ባትፋቱ እንደምንም ብለህ እንደው ቁስሉ ተቆሳስላችሁ ሳይሆን ተደጋግፋችሁ ብትኖሩ መልካም ነው። እፎይ ለልጄ በያንቺም አንተም እፎይ ለልጄ በቃ ይሄ ቁስል እኔ በሆነ ልጄ ላይ ቆስል ነበር ብላችሁ አስቡ ለማለት እወዳለሁ። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። በጣም አዝናለሁ ዳጊ፣ በጣም አዝናለሁ ሳምሶን፣ ይሄ ነገር በመፈጠሩ በመለያየታችሁ ከምሬ ነው የምልህ፣ ከልቤ ነው። እኔ በነገራችን ላይ በእውነት በጣም አዝናለሁ። ፈጣሪ ምናልባት አንድ ቀን እንደ ገነት ንጋቱ ረዥም ጊዜ ሳይሆን አጭር ቀን አድርጎ አንድ ላይ የምትሆኑበትንና ይቅርታ ተጠያይቃችሁ በፍቅር የምትኖሩበት ነገር ይከሰት ይሆናል ብዬ አስባለሁ። አሜሪካ ያለሽውም እባክሽ እነሱ እንዲታረቁ አርጊ ነው የምለው። የምናውቀው የመነሻው ጸቡ መነሻ የችግሩ መነሻ በሙሉ አሜሪካ ያለችው ልጅ ስለሆነች ነው ይሄን የምናገረው። እንግዲህ ይሄንን ነው ልል የምችለው። በተረፈ መልካም አይ ዶንት ኖ በቃ አፋችሁ ሊተሳሰራል። በተረፈ መልካም ቆይታ። ባይ ባይ። ያያዞላ Ya ya zola, ya 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 zola.
ya ya sola